የብሌን ልብ እጅግ በጣም ተሰበረ። ዳግምና ወይዘሮ ገነት እናትና ልጅ መሆናቸውን ይፋ አደረጉ። ዳግም ወይዘሮ ገነት ቤት በመሄድም ለብሌን መድኃኒት ለመስጠት ሲሯሯጥ ከኮመድናው ላይ ያገኘው የእናቱን ፎቶ ሳሚ እናትህ ናት ብሎ የሰጠውን ፎቶ ነበረ። በዚህን ሰዓት ምንድን ነው በማለትም ግን ደግሞ እየተደነባበረ ለብሌን የሰጣት የመድኃኒት ከሰጣት በኋላ ማሰብ ጀመረ። ስለዚህ ወይዘሮ ገነትን አጥብቄ መያዝ አለብኝ፣ ለምን እንዴት እንደሆነም ማወቅ አለብኝ በማለትም ዳግም አሁን ላይ ወይዘሮ ገነትን እንግዲህ እስር ቤት ካስወጣ በኋላ የመጀመሪያ ጥያቄ ጠየቃቸው። በዚህን ሰዓት ዳግም የሚባል ልጅ በትንሽነቱ ጠፍቶኝ ይኸው ዛሬ 19 ዓመት ሆነን በማለትም ነገረችው። በዚህን ሰዓት ዳግም የመጨረሻም ደነገጠ። ምን እያልሽ ነው እማዬ ሲላትም እውነታው ይሄ ነው እያለችም እንግዲህ ሳሚ የሚባለውም ከእናቱ ጋር ከልጄ ጋር ሊያገናኘኝ ቃል ገብቶልኝ ነበር፣ ነገር ግን ደግሞ በዛው ጠፋ አለችው። አፍኖም ሊገለኝም አስፈራርቶኝ ነበር ስትለውም ዳግም የመጨረሻ ግራ ተጋባ። እውነታውን ለወይዘሮ ገነት በመናገር እንግዲህ ይፋ አደረገ። ሰላም ውድና የተከበራችሁ ስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ አደራ ቀጣይ ፓርት ይዘመተናል። ዳግምና ወይዘሮ ገነት በሚገርም ሁኔታ ተገናኝተዋል። ይሄም የሆነበት ምክንያቱ እንግዲህ በሚያሳዝን ሁኔታ ወይዘሮ ገነትን ፎቶ በማየት ዳግም ከሱ ጋር ያለውን ፎቶም በማየት በዚህን ሰዓት እጅግ በሚገርም ሁኔታ አሁን ላይ ወይዘሮ ገነትን ከእስር ቤት ካሰጣ በኋላ እውነታውን ተነጋገሩ። በዚህን ሰዓት እውነታውን ሲነጋገሩም እናትና ልጅ መሆናቸው ይፋ ሆነ። ዳግም ለካ እናቴን ነበር ያሳገቱኝ እያለ ማልቀስ ጀመረ። ብሌን እንግዲህ የእኔ እናት ብቻ ናት ጠፍታ የቀረችው የማትገኘው እያለች እያለቀሰች ትገኛለች። ዳግምም እባክሽን ብሌን ተረጋጊ ቢላትም ወይዘሮ ገነት አሁን ላይ ዳግምንና ብሌንን አንድ ጋ መገናኘታቸው እህትና ወንድም ሊሆኑ እንጂ በፍጹም እኔ ጡት አጥብቼ አሳድጊያት ተንከባክቤ አሳድጊያት ፍቅረኛሞች ሊሆኑ አይችሉም የሚልም ተቃራኒ አደረገች። በዚህን ሰዓት እባክሽን ተረጋጊ እማዬ እያለ ዳግም ቢለምናቸውም ወይዘሮ ገነት ግን አሻፈረኝ አለች። አሁን ላይ ምን ማድረግ እንዳለባት ግራ የተጋባችው ብሌን አንደኛ ዳግም ከእናቱ ጋር ሲገናኝ የመጨረሻም አሁን ላይ እንግዲህ እኔ ብቻ ነኝ እድለቢስ እያለች እያለቀሰች ትገኛለች። ነገር ግን ደግሞ እናትሽም አንድ ቀን ይፋ ይሆናል ልጄ ያንቺም ስትላትም ወይዘሮ ገነት እምታውቂውማ ነገር አለማየ አልናገር ብለሽ እንጂ አለቻት። አይ እንደዛ ማለት አይደለም ስትልም አይ የሆነማ ነገር አለ ግን አንቺ መናገር ስላልፈለግሽ ነው ማየ አለች። እባክሽን ልጄ እኔ መናገር ሳልፈልግ ቀርቼ ሳይሆን ነገሮች ናቸው፣ እናም ደግሞ ውሸት ይሆናል ብዬ አስቤ ነው በማለትም ብሌን ወይዘሮ ገነት ነገሮችን መናገር ብትጀምርም ብሌን ግን እያለቀሰች ትገኛለች። ታንዳይሉ ሁለት ጊዜ እኮ እማዬ ዋሽተሽኛል እያለችም እንግዲህ ብሌን ነገሮችን አላረጋጋ ብላለች። በዚህን ሰዓት ወይዘሮ ገነት አሁን ለዳግም የተፈጠረውን በሙሉ ስትነግረው በጣም ያሳዝናል አለ። ዳግምና ወይዘሮ ገነት አሁን ላይ እንግዲህ እናትና ልጅ
መሆናቸውን ሲያውቁ የመጨረሻም ግራ ተጋብተው ነበረ። አሁን ግን ዲኤንኤ ምርመራ አድርገው እናትና ልጅ መሆናቸውን ሲያረጋግጡ በደስታ ሁላቸውም ተፍለቀለቁ። ለስንት ዓመታት ተለያይተው ሲኖሩም አሁን ላይ እንደገና እንዳዲስ እናትና ልጅነታቸውን እያደሱ ይገኛሉ። ወይዘሮ ገነት እንግዲህ ዳግምን ስታገኝ የመጨረሻ ደስታዋን መቆጣጠር ስላቃታትም ልጄ ለዚህ ላደረሰን ክፉዎቹ እንደው የስራቸውን ይስጣቸውና ዛሬ በጣም ደስተኛ ነኝ በማለትም ደስታዋን ለማክበር ዱብ ትላለች። ብሌን ግን ዳግምና እናቱ ወይዘሮ ገነት ልጅና እናት መሆናቸው ቢያስደስታትም የመጨረሻ ግን ደግሞ ያስከፋን ነገር ቢኖር እናቴ እኔ መቼ ነው ማገኝሽ? የት ነው ያለሽው? እነዚህ ሁለት ሰዎች ሲገናኙ እኔ ግን እርሜ ልኬን ደምባ እያለቀስኳለሁኝ እያለችም ለቅሷን ተያያዘች። ወይዘሮ ገነትም ልጄ እኔ እያለሁ ምንም ሊጎልብሽ ሆነ ምንም ልታዝኔ ልታለቅሺ አይገባም በማለትም ነገሮችን እንደምንም ብላ ለማጥፋፋት ሞከረ። እኔ እኮ ያስደሰተኝ እናት ልጇን ስታገኝ በዛ ላይ ለስንት ዓመታት ተጠፋፍተው የኖሩ ሰዎችን ሲገናኙ ያለውን ስሜት እንጂ እናንተ በመገናኘታቸው ቀንቼ ወይም ደግሞ አዝኜ አይደለም የማለቅሰው አለች ብሌን። ሰላምዬ እንግዲህ ዳግምና እንዲሁም ደግሞ ወይዘሮ ገነትና ልትና ልጅ ሆነው መገኘታቸውን ስትሰማ ግራ ተጋብታ እንዴት ይሄ ሊሆን ይችላል ስትልም ጠየቀች። ነገር ግን የተመለሰላት መልስ ሊሆን የቻለውማ አቶ በኃይሉ እናቴን ነጥቆ የሚኖር ነው ወንድም ሲላትም ይሄ ሰውዬ ምንድን ነው ስትል የቃል ደግሞ ሁሉም ነገር ፍርጥርጥ ብሎ ሲወጣም ቃል አሁን የገዛ ጓደኛዋ ሄለን ዝብርቅርቁን አወጣችባት። በዚህን ሰዓት እንዴት ወደየት ምን ማድረግ እንዳለባት እንኳ ግራ የተጋባችው ቃል እንግዲህ ምንም ለማስተካከል ያልቻለችው ጓደኛ ከዚህ ቀደም ስታባረራት ለስንት ጊዜ ከዛ ከመቀመቅ ህይወት መውጣቴ ሲያስደስተኝ አንቺ መተሽ ልትረብሽ ነው ወይ በማለትም አስወጥታ ስለነበረ አሁን ሄለን መታ የቃልን እውነታ ዝርግፍግፍ አድርጋ ገላገለቻት። እንግዲህ እጅግ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ እዳ መከራዋን እያየች የምትገኘዋ ቃል ሁሉም እውነት ይፋ ወጣ። በዛ ላይ ሳሚ አሁን የሚከዳትና እንዲሁም ደግሞ እንዳውም አሳልፎ ለቢሌን የሚሰጣት የቢሌንን እናት ግልጽ አድርጎ የሚናገርበት ቀን ቅርብ እንደሆነ ግልጽ ነው። ዳግም እናቱን ሲያገኝ የቢሌንም እናት እንግዲህ በቅርብ እናት ሰላም ናት ተብላ ስትነገር የሚሰማ ስሜት ምን ያክል እንደሆነም በጣም ሁሉም ሰው የሚረዳው ነው። ነገር ግን ብሌን በአሁኑ ሰዓት ደም እንባ እያለቀሰች የምትገኘው ብቸኝነት ባይተዋርነት ስለተሰማት እንደገና ዳግም ያሳደገቻት ልጅ ሆኖ ሲገኝ ፍቅራችንን ተከለከለን ይሆን ወይ እማዬ የተከለከለችን እኔ ከሷ አልወጣም ስትለው ብሌን ምንም ቢሆን አንቺን እንደ እህትም እንደ ሚስትም እንደ እናትም ልንከባከብሽና ወደፊት ልንቀጥል እንችላለን አላት። እሷም እንዴት በምክንያት ስትለው ብሌን ልንገርሽ፣ አዎ እናቴ ስላሳደገችሽ በእርግጥ እህቴ ልትሆኝ ትችያለሽ፣ ግን ደግሞ የስጋ ዝምድና ስለሌለን በቃ እኔና አንቺ መለያየትም ሆነ መቋረጥ የለበትም፣ ግንኙነታችን መቀጠል አለባት አላት። አለ አይደል አንተ የምታስበው ለራስ ብቻ ነው። እኔ በጣም ልቤ ደክሟል፣ ፈርቻለሁ፣ ተጨንቄያለሁ አለችው። ብሌን አትጨነቂ፣ በቃ እኔና አንቺ ፈቃደኛ ከሆን ማንም ምንም ሊከለክለንም ሆነ ምንም ሊያረገን አይችልም። ስለዚህ እባክሽን ተረጋጊ አላት። አይ ቢሆንም አለችው። ዞሮ ዞሮ እኔ አላቅም እንግዲህ ያንቺ ውሳኔ ነው ሲላትም ዳግም ራስ ወዳድ አትሆን
አንድ እናት ያሳደገቻትን ልጅ ለልጇ መዳር ትችላለች እንዴ? ምን አስበህ ነው አለችው። ለማንኛውም ተረጋጊ በማለትም እንግዲህ እሷን እያረጋጋ ይገኛል። እናቱን በማግኘቱ ግን እጅግ በጣም ደስተኛም ሆኖ ነገሮችን ለማስተካከል እየተሯሯጠም ይገኛል። ለቻናሉ አዲስ ሲሆናችሁ